የመከላከያ ሰራዊት ከተለያዩ የአማራ ክልል ከተሞች እየወጣ ነው። የሰራዊቱን ንቅናቄ ተከትሎ የፋኖ ኃይሎች በርካታ ከተሞችን እየተቆጣጠሩ ነው። በዛሬው ዕለትም ከባህር ዳር ቅርብ ርቀት ያለች ከተማን ጨምሮ ደብረ ታቦር ከተማ መግባታቸው ተሰምቷል። ያረጋ ከበደ ቢሮ የፋኖ ኃይሎች ደብረ ታቦር ከተማ መግባታቸውን አረጋግጦ ደብረ ታቦር ዘው ብለው ገብተው እንደ ቅቤ ቀልጠዋል የሚል አነጋጋሪና አስገራሚ መረጃ አጋርቷል። በተጨማሪም የመከላከያ ሰራዊቱ ከክልሉ መውጣት እያነጋገረ ሲሆን በልጽግና ብርጭቆ ውስጥ ገብቶ ህልውናው የሟሟዋብን የሰራዊቱን ንቅናቄ አስግቶኛል ብሏል። ታደምጡታላችሁ። የሻዕቢያ ጦር በዛላምበሳ ጥቃት እየፈጸመ መሆኑ ተሰማ። የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ እያደረጉት ያለውን አሁናዊ እንቅስቃሴ በተመለከተ ነዋሪዎች ማንነታቸውን ሰጥተዋል። የሻዕቢያ ወታደሮች ከሰሞኑ እገታ መፈጸማቸው የተነገረ ሲሆን ሌሎች ጥቃቶችንም እየፈጸሙ ነው ብለዋል። እንመለስበታለን። በጌታቸው ረዳ ፕሬዝዳንትነት የሚመራው ስምረት ፓርቲ ዘመቻ እንደተከፈተበት አስታወቀ። ፓርቲው ይህንን ያለው ዛሬ በወጣው መግለጫ ነው። ፓርቲው በስም ያልጠቀሳቸው አካላት የሚያካሂዱትን ዘመቻ እንዲያቆሙ የጠየቀ ሲሆን ባልዋልኩበት ስም እየጠፋ ነው ሲልም ከሷል። ተሰሙታላችሁ። የአሜሪካ ጦር ፓትሪዮት ሚሳኤሎቹን ወደ ኢራን አስጠጋ። በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር በሆነው የኳታሩ አል ኦደይድ የሚገኘው የአሜሪካ ጦር የፓትሪዮት ሚሳኤሎቹን በከባድ የጭነት ተሽከርካሪዎች ላይ ጭኖ ለዝግጁነት ማቆሙን የሳተላይት ምስሎች አጋልጠዋል። ተሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የመከላከያ ሰራዊት ከተለያዩ የአማራ ክልል ከተሞች እየወጣ ነው። የሰራዊቱን ንቅናቄ ተከትሎ የፋኖ ኃይሎች በርካታ ከተሞችን እየተቆጣጠሩ ነው። በዛሬው ዕለትም ከባህር ዳር ቅርብ ርቀት ያለች ከተማን ጨምሮ ደብረ ታቦር ከተማ መግባታቸው ተሰምቷል። ያረጋ ከበደ ቢሮ የፋኖ ኃይሎች ደብረ ታቦር ከተማ መግባታቸውን አረጋግጦ ደብረ ታቦር ዘው ብለው ገብተው እንደ ቅቤ ቀልጠዋል የሚል አነጋጋሪና አስገራሚ መረጃ አጋርቷል። በተጨማሪም የመከላከያ ሰራዊቱ ከክልሉ መውጣት እያነጋገረ ሲሆን በልጽግና ብርጭቆ ውስጥ ገብቶ ህልውናው የሟሟዋብን የሰራዊቱን ንቅናቄ አስግቶኛል ብሏል። አማራ ክልል ካለፈው ሳምንት መጨረሻ አንስቶ የተከሰቱት ክስተቶች የክልሉ ጦርነት አዲስ መልክ የሚያዝ አዝማሚያ እንደያዘ የሚያመላክቱ ናቸው። መከላከያ ሰራዊት በዋናነት በሰሜን ሸዋና ምዕራብ ወሎ ያነጣጠረ ዘመቻ ካለፈው አርብ አንስቶ የከፈተ ሲሆን በዚህም በአየር በእግረኛ በሜካናይዝድ እንዲሁም በኮማንዶ የታገዘ ውጊያ እየተደረገ ነው። አሁን ላይ ትኩረቱን ወደ ትግራይና ኤርትራ ላይ ያዞረው ማዕከላዊ መንግስቱ የፋኖ ታጣቂዎችን በተለይም ሸዋና ወሎ የሚገኙትን በማዳከም ፊቱን ወደ ኤርትራና ህዋት ለማዞር እያቀደ ይመስላል። ባለፉት ቀናት በሸዋ ሰፊ ዘመቻ የከፈተ ሲሆን ድል እንደቀናውም አሳውቋል። እዚህ ጎን ለጎንም ደግሞ እንደ ደቡብ ጎንደርና ጎጃም ካሉ አንዳንድ ስፍራዎች በስፋት እየወጣና ወደ ዳር ቦታ እየያዘ ነው። ከሰሞኑ በማህበራዊ ሚዲያ ላይ የተሰራጩ ተንቀሳቃሽ ምስሎች እንዳሳዩት ስፍር ቁጥር የሌለው የመከላከያ ሰራዊትና ከባባድ መሳሪያዎች ወደ ትግራይ አዋሳኝና ኤርትራ ድንበር ሲጓዙ ታይቷል። በተለይም ወደ ዋክምራ፣ ጠለምት፣ ወልቃይት፣ አፋር ቀጠናዎች በርካታ ቁጥር ያለው ኃይሉን አንቀሳቅሷል። ይህንን ተከትሎ ታዲያ በክልሉ የሚንቀሳቀሱ ታጣቂዎች ወደ ከተሞች እየገቡና እየተቆጣጠሩ ይገኛል። መረጃዎች እንዳሳዩት በደቡብ ጎንደር ዞን ደብረ ታቦር ከተማን ጨምሮ በርካታ የወረዳ ከተሞች በፋኖ ታጣቂዎች ቁጥጥር ስር ገብተዋል። ይህም የመከላከያ ሰራዊቱ በመውጣቱ በተፈጠረው ክፍተት እንደሆነ ተሰምቷል። በደቡብ ጎንደር በርካታ ስፍራዎች ውጊያዎች ዛሬም ቀጥለው ደብረ ታቦር ከተማ ከባድ ውጊያን እያስተናገደች ነው። በከተማዋ እየተካሄደ ስላለው ውጊያ የክልሉ ሰላምና ጸጥታ ቢሮ በዘለፋና ፍረጃ የታጨቀ መግለጫ አውጥቷል። ቢሮ በመግለጫው የፋኖ ታጣቂዎች ወደ ከተማዋ መግባታቸውን በማረጋገጥ እንደ ቅቤ ያቀለጥናቸው ብሏል። ደቡብ ጎንደር ዞን በቂ የጸጥታ መዋቅር ያልነበራቸውን ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲሸልልና ሲፎክር የሰነበተው ጽንፈኛው ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫ አጥቶ ከዛው እንደ ቅቤ ቀልጦ ቀርቷል። በአሁኑ ሰዓት በርካታ አስክሬንና ቁስለኛ እየጎተተ መፈርጠጥ ጀምሯል ሲል ነው የክልሉ ቢሮ መደበኛ ያልሆነ ቋንቋ በመጠቀም ስለ ውጊያው ተናግሯል። የሰራዊቱ በእንዲህ መልኩ መነቃቃትና ወደ ትግራይ ጫፍና ኤርትራ ድንበር መንቀሳቀስ ታዲያ በርካታ አካላትን አስግቷል። ስጋት ከፈጠረባቸው አካላት መሃል አብን የተሰኘው በሞት
በሞትና በህይወት መካከል ያለው ፓርቲ ይጠቀሳል። ፓርቲው ባሰራጨው መግለጫ እንደየአካባቢዎቹ ባለው ነባራዊ ሁኔታ የተመጠነ ጸጥታ አካል ስምሪት ያለመኖርና የህግ ማስከበር ስራዎች መላላት የክልሉን ህዝብ ከፍተኛ ዋጋ እያስከፈሉት ነው ሲል ገልጿል። የአብን ስራ አስፈጻሚ ኮሚቴ በወቅታዊ ጉዳዮች ላይ ካደረገው ውይይት በኋላ ባወጣው በዚህ መግለጫ በክልሉ ለሚንቀሳቀሱ ታጣቂዎች፣ ለክልሉ ህዝብ እንዲሁም ለአማራና የፌዴራል መንግስታት ጥሪ አቅርበዋል። ፓርቲው ትናንት ማምሻውን በይፋዊ ማህበራዊ ሚዲያ ላይ ባወጣው መግለጫ በአማራ ክልል ባለፉት ጥቂት ጊዜያት ታይቶ የነበረው አንጻራዊ መረጋጋት ከሰሞኑ ወደ ተባባሰ የትጥቅ እንቅስቃሴ መቀየሩን ገልጿል። በክልሉ የሚደረገው የትጥቅ እንቅስቃሴ የአማራን ህዝብ ትግል ማዕከል አልባል በማድረግ ጥያቄዎቹን ከስርዓታዊ ማዕቀፍ የሚያወጣ እንደሆነ ፓርቲው በመግለጫው ላይ ጠቅሷል። ይህም የክልሉን ህዝብ የሀሳብ መሪ የሚያሳጣ ተቋምና መንግስት አልባ የሚያደርግ መሆኑን አመልክቷል። የግጭትና የጦርነት ፖለቲካ ለአማራ ክልል ህዝብ መሰረታዊ ጥያቄዎች መልስ የማያስገኝ እንደሆነ አብን በመግለጫው ላይ አመልክቷል። በክልሉ ባለው የጸጥታ ሁኔታ ተዋናይ ከሆኑ አካላት ውስጥ ከታሪካዊ ጠላቶች ጋር የተሰለፉና በህዝቡ ላይ የማይሽር ክህደት የፈጸሙ ኃይሎች አሉ በማለት አብን ወንጅሏል። በአንጻሩ ከጠላት ጋር ያልተቀደሰ ጋብቻን የተጸየፉ ኃይሎች እንዳሉ ፓርቲው በመግለጫው ጠቅሷል። የሻዕቢያ ጦር በዛላምበሳ ጥቃት እየፈጸመ መሆኑ ተሰማ። የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ እያደረጉት ያለውን አሁናዊ እንቅስቃሴ በተመለከተ ነዋሪዎች ማኝነታቸውን ሰጥተዋል። የሻዕቢያ ወታደሮች ከሰሞኑ እገታ መፈጸማቸው የተነገረ ሲሆን ሌሎች ጥቃቶችን እየፈጸሙ ነው ብለዋል። ሻዕቢያ በጸባጫሪ ድርጊቱ ገፍቶበታል። በአማራና ትግራይ ክልሎች የኢትዮጵያ ሉዓላዊነት በግልጽ እየጣሰ ነው። በዛሬው ዕለት የወጡ ሁለት መረጃዎች የሚያረጋግጡትም ይሄንኑ ነው። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ ድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ ተሰርቶለት ነው ያለው። ምንም እንኳን ከከተማው የጸጥታ ጽሕፈት ቤት ለማረጋገጥ ያደረግነው ጥረት ባይሳካ ባሳለፍነው ሳምንት ፋጺ ተብሎ ከሚታወቀው ከተማ ወደ ዛላምበሳ በህዝብ ማጓጓዣ ሚኒባስ ይጓዙ ከነበሩ በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎችን አግተው መውሰዳቸውን ቲክቫ ኢትዮጵያ ዘግቧል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የሀገር ደህንነትና ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነ ነዋሪዎች ገልጸዋል። የኢትዮጵያ መንግስት የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለተለያዩ ታጣቂ ቡድኖች የሚያደርገው የቁሳቁስ ድጋፍና እርዳታ እንዲቆም አስጠንቅቆ ነበር። የኤርትራ መንግስት ግን የፌዴሪ መንግስት ያወጣውን መግለጫ ውሸት ለድብቅ ዓላማ ተብሎ የተፈበረከ አስደማሚ ሲል አጣጥሏል። ኤርትራ በተሰጠው የውሸት ውንጀላ ላይ ነዳጅ አታርከፈክፈም፣ ጉዳዩን ለማርገብገብ አትታደምም ብሏል። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካዋ የፕሪቶሪያ ከተማ የተኩስ አቁም ስምምነት ያካተተ የሰላም ውል መፈረሙን ተከትሎ የኤርትራ ወታደሮች ጥቅምት 24 ቀን 2013 ዓ.ም የተቀሰቀሰው ጦርነትን አስታካው ከያዙት የኢትዮጵያ ግዛት ለቀው እንዲወጡ መንግስት ደጋግሞ መጠየቁ ይታወሳል። በአፋር ክልል ከሚንቀሳቀሰው ሐራ መሬት ወይም የትግራይ ሰላም ኃይል ጋር ስሙ የሚነሳው የጌታቸው ረዳ ፓርቲ የፖለቲካ ዘመቻ ተከፍቶብኛል አለ። የፓርቲው አመራሮች ከታጣቂ ቡድኑ ጋር ያላቸውን ግንኙነት በአደባባይ በግልጽ ማሳየታቸውን ተከትሎ ነው ፓርቲው ከሐራ መሬት ጋር ግንኙነት አለው የሚባለው። በጌታቸው ረዳ ፕሬዝዳንትነት የሚመራው የዲሞክራሲያዊ ስምረት ፓርቲ ዛሬ ባወጣው መግለጫ የፖለቲካ ዘመቻ ተከፍቶብኛል ብሏል። ፓርቲው በስም ያልጠቀሳቸው አካላት የሚያካሂዱትን የፖለቲካ ዘመቻዎች እንዲያቆሙ የጠየቀ ሲሆን ባልዋልኩበት ስም እየጠፋ ነው ብሏል። ፓርቲው ዘመቻ የተከፈተበት በምን ጉዳይ እንደሆነ በውል ባይገልጽም ከታጣቂ ቡድኑ ሐራ መሬት ጋር በተያያዘ ስለሚነሳበት ጥያቄ መሆኑን አመልክቷል። ፓርቲው በመግለጫው አንዳንድ የፓርቲው አባላትና
አመራሮች በግል ይፋዊ የማህበራዊ ገጻቸው ላይ የሚጽፏቸው ጽፎች የግላቸው እንጂ ፓርቲውን አይወክሉም ብሏል። ምንም እንኳን ስምረት በውል ባይገልጸውም አመራሮቹ የሚያሰራጯቸው መልእክቶች የግላቸው ነው ያለው ሐራ መሬትን ደግፈው በግልጽ ስለሚንቀሳቀሱ ነው። የፓርቲው ምክትል ፕሬዝዳንት አቶ ሀፍቱ ኪሮስን ጨምሮ መሬት ላይ ወርደው ታጣቂ ቡድኑን በማደራጀት እንደሚንቀሳቀሱ መረጃዎች ያመላክታሉ። የስምረት ፓርቲ ምክትሉን ሀፍቱ ኪሮስን ጨምሮ ከፍተኛ አመራሮች ታጣቂ ቡድኑ ወደሚገኝበት አፋር ክልል በመንቀሳቀስ ድጋፋቸውን መስጠታቸው ይታወቃል። ጌታቸው ረዳን ጨምሮ የሐራ መሬትን የትጥቅ ትግል እንደማይቃወሙ መናገራቸው የሚታወቅ ሲሆን ግንኙነት አላቸው የሚለው ጉዳይ ፓርቲ እንደመሆናቸው መጠን በምርጫ ቦርድ ጥያቄ እንዳይነሳባቸው ይከላከላሉ። ስምረት በመግለጫው በስም ያልዘረዘራቸው ነገር ግን ሁሉም ወገኖች ሲል የጠራቸው አካላት ከችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠይቋል። የትግራይን ሕዝብ ወደ መደበኛ ሕይወት የሚመልሱ መረጋጋትን የሚሰብኩ ሰላምን፣ መልሶ ግንባታንና መልሶ ማቋቋምን በሚሰብኩ ዘመቻዎች ብቻ እንዲተኮር ጥሪ አቅርቧል። የፓርቲው አቋም በይፋዊ ማህበራዊ ትስስር ገጾቹ የሚሰራጩ መሆናቸውን ያመላከተው ስምረት ፓርቲ በህዝባችን ላይ የተጋረጡ ውስብስብ ችግሮች በሰላማዊና ዲሞክራሲያዊ ትግልና ውይይት በማድረግ ሊፈቱ እንደሚገባ አጥብቆ እንደሚያምንም አጽንኦት ሰጥቷል። በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር በሆነው የኳታሩ አል ኦዴይድ የሚገኘው የአሜሪካ ጦር የፓትሪዮት ሚሳይሎችን በከባድ የጭነት ተሽከርካሪዎች ላይ ጭኖ ለዝግጁነት ማቆሙን የሳተላይት ምስሎች ትንተና አመላከተ። ይህ እርምጃ የተወሰደው ከጥር ወር ጀምሮ ከአሜሪካና ከኢራን ጋር ያለው ፍጥጫ እየበረታ በመጣበት ወቅት ነው። ከዚህን ቀደም ሚሳይሎቹ በቋሚ ወይም ከፊል ቋሚ የመተኮሻ ጣቢያዎች ላይ ይቀመጡ የነበረ ቢሆንም አሁን ግን M983 በተባሉ ከባድ ተንቀሳቃሽ ታክቲካዊ የጭነት ተሽከርካሪዎች ላይ ተጭነው መታየታቸውን የምስል ተንታኝ ዊሊያም ጉድሂንድ ገልጸዋል። ሚሳኤሎቹ በተሽከርካሪ ላይ መጫናቸው ጥቃት ለመሰንዘርም ሆነ ከኢራን ሊሰነዘር የሚችልን ጥቃት ለመከላከል ሚሳኤሎቹን በፍጥነት ወደ ተፈለገው ቦታ ማንቀሳቀስ ያስችላል። እንዲሁም ጠላት ሚሳኤሎቹ ያሉበትን ቦታ ለይቶ እንዳያጠቃ በፍጥነት ቦታ የመቀያየር እድል ይሰጣል ብለዋል። እንደ ተንታኙ ገለጻ የካቲት ወር መጀመሪያ የሳተላይት ምስሎች ከጥር ወር ጋር ሲነጻጸሩ በመላው የመካከለኛው ምስራቅ ቀጠና የአሜሪካ የጦር አውሮፕላኖችና ሌሎች ወታደራዊ ቁሳቁሶች ክምችት በከፍተኛ ሁኔታ መጨመሩን ያሳያል። ምንም እንኳን በአሁኑ ወቅት ሚሳኤሎቹ አሁንም በተሽከርካሪዎቹ ላይ ስለመሆናቸው እርግጠኛ መሆን ባይቻልም የታየው ለውጥ ግን ቀጠናው ያለበትን ከፍተኛ የደህንነት ስጋት የሚያሳይ መሆኑ ተጠቁሟል። የአሜሪካ የመከላከያ ሚኒስቴር ፔንታጎን ስለ ጉዳዩ እስካሁን የሰጠው ይፋዊ ምላሽ የለም።